ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ለመኪና ማቆሚያነት ተብለው የተገነቡ ስፍራዎችን ለሌላ አገልግሎት ሲያውሉ የነበሩ ከ336 በላይ የንግድ ህንፃዎች ላይ ህጋዊ እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። በመዲናዋ የሚገኙ አብዛኞቹ የንግድና የድርጅት ህንፃዎች በግንባታ ፍቃድ ደንቡ መሰረት ቤዝመንቶቻቸውን ለፓርኪንግ አገልግሎት ብቻ ማዋል ቢጠበቅባቸውም ተግባራዊ እያደረጉ ያሉት ግን ጥቂቶች ብቻ መሆናቸውን ባለስልጣኑ ገልጿል። የባለስልጣኑ የህዝብ ግንኙነት ዳይሬክተር ገነት ዲባባ ለትርታ እንደገለጹት በርካታ የንግድ ህንፃዎች ለፓርኪንግ የተከለሉ ቦታዎችን ለሱፐርማርኬት፣ ለጅምና ለተለያዩ የንግድ ስራዎች እያዋሉ ይገኛሉ። ይህ ድርጊት የህንፃው ደንበኞች መኪኖቻቸውን በእግረኛ መንገድና በዋና አስፋልት ላይ እንዲያቆሙ በማስገደድ ለትራፊክ መጨናነቅና ለአደጋ ተጋላጭነት ዋነኛ ምክንያት ሆነዋል። ይህንን ችግር ለመቅረፍ ባለፉት 6 ወራት በተደረገ ጥብቅ ክትትልና ቁጥጥር ከ336 በላይ የሚሆኑ የንግድ ድርጅት ህንፃዎች ለፓርኪንግነት እንዲውሉ ተደርገዋል። ከታለመላቸው ዓላማ ውጭ የነበሩ ቤዝመንቶች ተነጥቀው ወደ ቀድሞ አገልግሎታቸው እንዲመለሱ ተደርጓል። ዳይሬክተሩ አክለውም እርምጃው በመዲናዋ የሚስተዋለውን የፓርኪንግ እጥረትና የመንገድ መጨናነቅ ለማቃለል ትልቅ እገዛ እንዳለው ገልጸዋል። አሁንም መሰል ችግሮች በአንዳንድ ተቋማት ላይ እየታዩ መሆኑን የጠቀሱት ገነት ህንፃዎች የፓርኪንግ ስፍራዎችን ለታለመላቸው ዓላማ ብቻ እንዲጠቀሙ አሳስበዋል። ህጉን ተላልፎ በሚገኙ ግለሰቦችና ድርጅቶች ላይም ባለስልጣኑ አስፈላጊውን የቅጣት እርምጃ መውሰዱን እንደሚቀጥል ማስታወቃቸውን የዘገበው ባልደረባችን አህመዲን ሸረፋ ነው። የአዲስ አበባ ገቢዎች ቢሮ ሰራተኞች በስራ ሰዓት የእጅ ስልክ እንዳይጠቀሙ ተከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የአገልግሎት አሰጣጥ ጥራትን ለማሻሻል በሚያደርገው ጥረት ከመጋቢት 21 ቀን 2018 ዓ.ም ጀምሮ ማንኛውም ሰራተኛ በመደበኛ የስራ ሰዓት የእጅ ስልክ መጠቀምን ከልክሏል። ቢሮው በትላንትናው ዕለት ባወጣው በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች ከሚገኙ ከ7000 በላይ ሰራተኞቹ ጋር በጉዳዩ ዙሪያ ሰፊ ውይይት አድርጓል። በውይይቱ ላይ እንደተገለጸው ከሆነ በቢሮው የአደረጃጀትና የቴክኖሎጂ ማሻሻያዎች ቢደረጉም አሁንም ድረስ የአገልግሎት አሰጣጥና የመልካም አስተዳደር ቅሬታዎች እየቀረቡ ይገኛሉ። በተለይም አገልግሎት ፈላጊን አስቀምጦ በግል የእጅ ስልክ መጠቀምና ለስራ የተመደበን ኮምፒውተር ለግል ጉዳዮች ማዋል ለአገልግሎት መጓተት ዋነኛ ምክንያቶች መሆናቸው ተመላክቷል። ይህንን ችግር በዘላቂነት ለመፍታትም ሰራተኞች በስራ ሰዓት የግል ስልክ መጠቀም የተከለከለ መሆኑን፣ የመስሪያ ቤት ኮምፒውተሮችን ለግል ጉዳይ መዋል በጥብቅ እንደሚታረም፣ እንዲሁም ሰራተኞች ማንኛውንም ግብር ከፋይ ያለ አድሎና በቅንነት የማገልገል ግዴታ እንዳለባቸው አቅጣጫ ተቀምጧል። በውይይቱ የተሳተፉ ሰራተኞች በበኩላቸው የስልክ አጠቃቀም በአገልግሎት አሰጣጥ ላይ የሚያሳድረውን አሉታዊ ተጽዕኖ በመረዳት አዲሱን መመሪያ ተግባራዊ ለማድረግና ግብር ከፋዩን በታማኝነት ለማገልገል ዝግጁ መሆናቸውን እንደገለጹ ተነግሯል። አድማጮች፣ ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያም የአፍሪካ ጉዳይ እናስቀድማለን። የዚምባብዌ ዩኒቨርሲቲ በሀገር ውስጥ ድሮን መገጣጠም ጀመረ። ቢንዱራ የሳይንስ ትምህርት ዩኒቨርሲቲ ወጪን ለመቀነስ የቴክኒክ አቅምን ለመገንባትና ግብርናን በዘመናዊ ቴክኖሎጂ ለማቀላጠፍ የሚረዱ የሰው አልባ አውሮፕላን ድሮን ምርት መጀመሩን የዩኒቨርሲቲው ምክትል አስተዳዳሪ ኤዲ ሞዋንጄ መግለጻቸው ተዘግቧል። ተቋሙ ቀደም ሲል ለተማሪዎችና ለባለሙያዎች የሰው አልባ አውሮፕላኖች ማንቀሳቀስ ስልጠና ሲሰጥ የቆየ ሲሆን የኢንዱስትሪ እድገትና ኢኮኖሚያዊ ልማትን ለማፋጠን ድሮኖችን በሀገር ውስጥ ማምረት የሚጀምርበት ጊዜው አሁን እንደሆነም በማህበራዊ ሚዲያም ተነግሯል። በመጨረሻም ሰርቢያ ከሩሲያ ጋር ያላትን የጋዝ ስምምነት አራዘመች። ሰርቢያው ፕሬዝዳንት አሌክሳንደር vučić ሀገራቸው
ከሩሲያ ጋር ያላትን የተፈጥሮ ጋዝ አቅርቦት ስምምነት ለተጨማሪ 3 ወራት ማራዘሟን አስታውቀዋል። ፕሬዚዳንቱ ይህንን ይፋ ያደረጉት ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ ከተወያዩ በኋላ ሲሆን ስምምነቱ በጣም ምቹ በሆኑ ሁኔታዎች ላይ የተመሰረተ መሆኑን ገልጸዋል። ይህ የጋዝ አቅርቦት ለሰርቢያ ኢኮኖሚ ወሳኝ መሆኑም ተመላክቷል። በተጨማሪም ሁለቱ መሪዎች በንግግራቸው ወቅት የሁለትዮሽ ግንኙነትና የቀጠናዊ ደህንነት ጉዳዮችን አንስተው መክረዋል። ሰርቢያ በአውሮፓ ውስጥ ለኃይል አቅርቦት አሁንም በከፍተኛ ሁኔታ በሩሲያ ላይ ጥገኝነት ካላቸው ሀገራት ተርታ ትመደባለች። የተወደዳችሁ አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን ለእናንተ አስደመጥን። ከኛ ጋር ስለሆናችሁ እያዳመጣችሁን ስለሆነ እጅግ አድርገን እናመሰግናለን። ቆይታችን እስከ 2:30 ድረስ ይቀጥላል። ትርታ 97.6 FM ከልቦ የቀረበውን እያዳመጣችሁ ከኛ ጋር ስለሆናችሁ ምስጋናችን ከልብ ነው። ተመልሰን ተገናኘን። የተወደዳችሁ አድማጮች ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ይህንን ሰዓት አጋር በመሆን ከኛ ጋር አብረውን እየሰሩ ያሉ ተቋማት አሉ። ከነዛም ውስጥ አንዱ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት ታዲያ አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል የሚላችሁ እናት ባንክ እናት መላ የክፍያ ስርዓት እንድትጠቀሙ በአክብሮት ይጋብዛችኋል። ይህንን የክፍያ ስርዓት ስትጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን፣ የአውሮፕላን ትኬት ክፍያዎችንም ለመክፈል የሚያስችል ምርጥ ዘመናዊ የአሰራር ስርዓት ነው። ታዲያ በዚህ ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ ትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት አጋር ሆኖ ከኛ ጋር አብረውን እየሰራ ያለ ተቋም ነው። አጋራችን ስለሆነ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። 8294 ላይ በመደወል ራይድ ትራንስፖርትን እንዲሁም ማግኘት ይችላሉ። አፕሊኬሽን መተግበሪያውንም ደግሞ ከፕላይ ስቶር እንዲሁም ከአፕ ስቶር ላይ በማውረድ መጠቀም ይችላሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 FM የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። ይህን ሰዓት ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የነዳጅ ጥገኝነት ለመቀነስና አረንጓዴ ኢኮኖሚን ለመገንባት የታዳሽ ኃይልን መጠቀም አማራጭ የሌለው ጉዳይ ነው አለ የውሃና ኢነርጂ ሚኒስቴር። የውሃና ኢነርጂ ሚኒስትር ዴታ ሱልጣን ወሊ እንዳሉት በመካከለኛው ምስራቅ ቀውስ ምክንያት የተፈጠረው ችግር በነዳጅ ጥገኝነት ላይ የተመሰረተ የኢኮኖሚ ግንባታ አዋጭነትን ጥያቄ ውስጥ ከቷል። የነዳጅ ዘይት ጥገኝነት ለመቀነስ የታዳሽ ኃይል ልማት ላይ በትኩረት መስራት እንደሚገባ ገልጸው የነዳጅ ዋጋ በየጊዜው መጨመርና ለማግኘት አስቸጋሪ የሆነ መምጣቱ ታዳሽ ኃይል ላይ ለመስራት እድል ፈጥሯል ብለዋል። እንደ ሀገር ከነዳጅ ባሻገር ሌሎች የታዳሽ ኃይል አማራጮችን በመጠቀም ሀገር ለነዳጅ የምታወጣውን ወጪ መቀነስ ለኢኮኖሚው መነቃቃት ያለው ሚና ላቅ ያለ እንደሆነም አስገንዝበዋል። በመሆኑም አማራጭ የታዳሽ ኃይል ምንጮችንና የተፈጥሮ ጸጋዎቻችንን መጠቀም እንደሚያስፈልግ አመልክተዋል። ከአማራጭ የታዳሽ ኃይል ምንጮች መካከል ሶላር አንዱ መሆኑን አንስተው እንደ ሀገር የታዳሽ ኃይልን ለመጠቀም የሚያስችለው መመሪያ ወደ ተግባር ለማስገባት እየተሰራ ነው ብለዋል። በከተሞች የሶላር ኃይልን ጥቅም ላይ ማዋል በከፍተኛ ደረጃ የኤሌክትሪክ ኃይልን ለመቆጠብ እንደሚያስችልም ጠቁመዋል። የውሃና ኢነርጂ ሚኒስቴር 100 ኪሎዋት ፒክ የሚያመነጭ የሶላር ፓርኪንግ ገንብቶ የሶላር ኃይል መጠቀም መጀመሩን አንስተው የተቋማትና የህብረተሰቡን የታዳሽ ኃይል አጠቃቀምን ከማጠናከር ጎን ለጎን ስለ ታዳሽ ኃይል ያለውን ግንዛቤ ለማሳደግ እየተሰራ እንደሆነም ገልጸዋል።
በሚቀጥሉት ዓመታት በሀገር ውስጥ የሚገኙ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ማዕከላትን ወደ 60 ለማድረስ እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሪኦ ሀሰን ለፋና ሚዲያ ኮርፖሬሽን እንዳሉት ከነዳጅ ጥገኝነት ጋር ተያይዞ እየመጡ ካሉ ፈተናዎች ለማምለጥ የዘርፉን የኤሌክትሪክ ኃይል ተጠቃሚነት ለማሳደግ በትኩረት እየተሰራ ነው። አሁን ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ መግባታቸውን ገልጸው በሚቀጥሉት ዓመታት ይህንን ወደ 500 ሺህ ለማድረስ እቅድ ተይዟል ነው ያሉት። በሀገሪቱ አሁን ላይ 17 የኤሌክትሪክ ተሽከርካሪ መገጣጠሚያ ማዕከላት መኖራቸውንና ወደ 60 ማድረስ ታቅዶ እየተሰራ መሆኑን ጠቅሰው ሁሉም የተሽከርካሪ መገጣጠሚያዎች ወደ ኤሌክትሪክ ተሽከርካሪ መገጣጠሚያነት እንዲቀየሩ መመሪያ መተላለፉን ተናግረዋል። የነዳጅ ማደያዎች የኤሌክትሪክ ተሽከርካሪዎች የኃይል መሙያ ማዕከል እንዲኖራቸው አቅጣጫ መቀመጡን ገልጸው በኤሌክትሪክ ተሽከርካሪዎች አቅርቦት ዘርፍ ለተሰማሩ አካላት የገንዘብና ገንዘብ ነክ ያልሆኑ ድጋፎች እየተደረጉ እንደሆነ አስረድተዋል። ከ2016 ዓ.ም ጀምሮ በነዳጅ የሚሰሩ የቤት አውቶሞቢሎች መከልከላቸውንና ሁሉም የመንግስት ተሽከርካሪ ግዢ ወደ ኤሌክትሪክ ተሽከርካሪዎች ግዢ መዞሩን አንስተዋል። መንግስት ሀገር ውስጥ ለሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከታክስ ነጻ ሙሉ ለሙሉ ከውጭ ተገጣጥመው ለሚመጡ 15 በመቶና በግማሽ ተገጣጥመው ለሚገቡት 5 በመቶ የጉምሩክ ታክስ ማድረጉንም አስረድተዋል። ለኤሌክትሪክ ተሽከርካሪ ተጠቃሚዎች በአዲሱ የተሽከርካሪ ሰሌዳ ላይ የዋጋ ቅናሽ እንደሚኖርና የኤሌክትሪክ ተሽከርካሪዎች አረንጓዴ ሰሌዳ እንዲለጥፉ እንደሚደረግ ገልጸው ይህም በአቅርቦት ላይ የተያዘውን እቅድ በፍጥነት ተግባራዊ ለማድረግ እየተወሰደ ያለ ማበረታቻ መሆኑን አመልክተዋል። ከብዙሃን ትራንስፖርት አኳያ ዘርፉ ላይ የመንግስትና የግል አጋርነት በአዲስ አበባ የተጀመረ ሲሆን የውጭ ባለሀብቶችን በሽርክና ለማሳተፍ ንግግር እየተደረገ መሆኑን ተጠቁሟል። በመካከለኛው ምስራቅ ያለው ቀውስ የነዳጅ አቅርቦትን እያስተጓጎለ በመሆኑ መኪና የማሽከርከር ልምድን መቀየር፣ የብዙሃን ትራንስፖርት አማራጮችን መጠቀም፣ የእግር ጉዞና የሞተር አልባ እንቅስቃሴዎች ላይ ማተኮር እንደሚገባም አስገንዝበዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የሶማሊያ ብሔራዊ ጦር በባይዶዋ ከተማ ከፊል ቁጥጥር ማድረጉ ተገለጸ። በደቡብ ምዕራብ ሶማሊያ በምትገኘው ስትራቴጂካዊቷ የባይዶዋ ከተማ በፌዴራል መንግስቱ የሀገር መከላከያ ሰራዊትና በክልሉ ታጣቂዎች መካከል በተቀሰቀሰ ግጭት ጦሩ የከተማዋን ከፊል አካባቢዎች መቆጣጠሩ ተሰምቷል። የሮይተርስ ዜና ወኪል እንደዘገበው ትላንት ሰኞ የሶማሊያ ብሔራዊ ጦር በባይዶዋ ከተማ የሚገኙ ቁልፍ ቦታዎችን ተቆጣጥሯል። ይህ ግጭት የተቀሰቀሰው የደቡብ ምዕራብ ግዛት አስተዳደር ከ2 ሳምንት በፊት ከማዕከላዊ ሞቃዲሾ መንግስት ጋር ያለውን ግንኙነት ማቋረጡን ተከትሎ በነበረው የፖለቲካ ውጥረት ሳቢያ መሆኑ ተዘግቧል። ሰርቢያ ከሩሲያ ጋር ያላትን የጋዝ ስምምነት አራዘመች። የሰርቢያው ፕሬዝዳንት አሌክሳንደር ቡቺቺ አገራቸው ከሩሲያ ጋር ያላትን የተፈጥሮ ጋዝ አቅርቦት ስምምነት ለተጨማሪ 3 ወራት ማራዘሟን አስታውቀዋል። ፕሬዝዳንቱ ይህንን ይፋ ያደረጉት ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ ከተወያዩ በኋላ ሲሆን ስምምነቱ በጣም ምቹ በሆኑ ሁኔታዎች ላይ የተመሰረተ መሆኑን ገልጸዋል። ይህ የጋዝ አቅርቦት ለሰርቢያ ኢኮኖሚ ወሳኝ መሆኑም ተመላክቷል። በተጨማሪም ሁለቱ መሪዎች በንግግራቸው የሁለትዮሽ ግንኙነትና የቀጠና የደህንነት ጉዳዮችን አንስተው መምከራቸው ተዘግቧል። ሰርቢያ በአውሮፓ ውስጥ ለኃይል አቅርቦት አሁንም በከፍተኛ ሁኔታ ከሩሲያ በርካታ ምርቶችን እንደምታስገባ የዘገበው ቢቢሲ ነው። የተወደዳችሁ አድማጮች ቀደም ሲል የሰዓቱን የሀገር ውስጥና የባህር ማዶ ዜናዎችን ለእናንተ አስደመጥ። አብራችሁን ስለሆናችሁ እያዳመጣችሁን ስለሆነ እጅግ አድርገን እናመሰግናለን። የት ሆናችሁ እያዳመጣችሁን ነው? ምን ሀሳብ፣ አስተያየት፣ መልእክት፣ ጥቆማ አላችሁ? በስቱዲዮ ስልክ ቁጥሮች እየደወላችሁ በቀጥታ ልታጋሩን ትችላላችሁ። 0116ን በማስቀደም በ66 35 82 አሊያም ደግሞ በ68 46 22 ላይ በቀጥታ ብትደውሉ ታገኙናላችሁ። እኛም የናንተን ሀሳብ አስተያየት ተቀብለን ወደ ኋላ ላይ በሚኖረን ሰዓት መልሰን ወደ እናንተ የምናጋራችሁ ይሆናል። ትርታ 97.6 ኤፍኤም የትርታ ቁርስን እስከ 2 ሰዓት ከ30 ድረስ ወደ እናንተ ያደረሰ ቆይታ ያደርጋል። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛችኋለን።
አሁን ሰዓቱ ደግሞ አጫጭር የሆኑ ስፖርታዊ መረጃዎችን ወደ አድማጮች የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም ነው የምንጀምረው። እንግዲህ የኢትዮጵያ ብሔራዊ ቡድንን ይመለከታል። እንግዲህ ባለፉት 5 ዓመታት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ያስቀመጠውን ዝቅተኛ የጥራት ደረጃ ማሟላት የሚችል ስታዲየም ባለመኖሩ ምክንያት የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ የሚሆን የዓለም ዋንጫ የማጣሪያ ጨዋታዎቹን ከሀገር ውጭ ሲያደርግ ቆይተዋል። ነገር ግን የድሬዳዋ ስቴዲየም እድሳት ከተደረገለት በኋላ ካፍ አንድ ጨዋታ እንዲደረግበት ፍቃድ በመስጠቱ የኢትዮጵያ ብሔራዊ ቡድን ከዓመታት በኋላ ዛሬ በሜዳው ከሳኦቶሜና ፕሪንሲፔ ጋር የሚጫወት ይሆናል። ካፍ የአንድ ጨዋታ ፍቃድ ሲሰጥ በቅድሚያም በስታዲየሙ ያልተጠናቀቁ ስራዎች በመኖራቸው ጨዋታው ያለ ደጋፊ በዝግ እንዲደረግ ወስኖ ነበር። ቢሆንም በቀሩት ቀናት ካፍ እንዲስተካከሉ ያዘዛቸው ጉዳዮች በመከናወናቸው በዛሬው ጨዋታ 10,000 ተመልካቾች ወደ ሜዳ ገብተው መመልከት እንዲችሉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በአፍሪካ ዋንጫ ቅድመ ማጣሪያ የጥሎ ማለፍ ጨዋታ ከሳኦቶሜና ፕሪንሲፔ ጋር የተገናኘው የኢትዮጵያ ብሔራዊ ቡድን ባሳለፍነው አርብ ሞሮኮ ላይ ያደረገውን የመጀመሪያ ጨዋታ 3-0 ካሸነፈ በኋላ የመልሱን ጨዋታ ዛሬ እንግዲህ በድሬዳዋ ስቴዲየም ያደርጋል። ዋሊያዎቹ የመጀመሪያውን ጨዋታ በ3 ግብ ልዩነት ማሸነፋቸውን ተከትሎ በአፍሪካ ዋንጫው የምድብ ማጣሪያ ለመቀላቀል ያላቸውን እድል አስፍተዋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ እንግዲህ የዛሬውን ጨዋታ በተመለከተ ጨዋታው ገና ላለቀም እግር ኳስ በመሆኑ ውጤቱ ሊቀለበስ ይችላል። ስለዚህ ውጤቱን ለማስጠበቅ ወደ ሜዳ እንገባለን ማለታቸው ተዘግቧል። ለጨዋታው በቂ ዝግጅት ማድረጋቸውንም እንዲሁ አሰልጣኙ ተናግረዋል። ለመረጃዎች ቢኒያም አይተን በመጠነኛ ጉዳት ምክንያት ወደ ሜዳ ላይገባ እንደሚችል ገልጸዋል። በሌላ በኩል በተለያዩ ስፖርታዊ መረጃዎች እየተገለጸ እንደነበረው ከመጀመሪያው ጨዋታ ውጭ ነው የነበረው አማካዩ ጋቶች ፓኖም ቡድኑን በመቀላቀል ልምምድ መስራቱ ተገልጿል። እንግዲህ በ2027 በኬንያ ታንዛኒያና ዩጋንዳ የጋራ አዘጋጅነት በሚካሄደው የአፍሪካ ዋንጫ የምድብ ማጣሪያውን ለመቀላቀል ዋሊያዎቹ በዛሬው ጨዋታ አቻ መለያየትም ይሁን ከ2 ግብ በታች መሸነፍ በቀጥታ የሚያሳልፋቸው ይሆናል። ጨዋታው ዛሬ ከቀኑ 10 ሰዓት ጀምሮ በድሬዳዋ ስቴዲየም ይካሄዳል። ወደ ሌላኛው መረጃ ስናልፍ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ከኢትዮጵያ ባህል ስፖርቶች ፌዴሬሽን ጋር በጋራ ለመስራት የሚያስችለውን ስምምነት መፈራረሙ ተገልጿል። ስምምነቱ በሁለቱ ተቋማት መካከል ያለውን ግንኙነት ወደ ላቀ ደረጃ የሚያሸጋግር መሆኑ ነው የተገለጸው። በተጨማሪም ኢትዮጵያ በፈረንጆቹ 2026 የሚካሄደውን የመጀመሪያውን አህጉራዊ ባህል ስፖርቶችና ጨዋታዎች መልቲ ኢቨንት ፌስቲቫል በባለቤትነት እንድታዘጋጅ እድል የሰጠ መሆኑ ተገልጿል። ይህም ሀገሪቱ በአህጉሪቱ ያላትን ጥልቅ የባህል እሴትና በዘርፉ ያለባትን ተሰሚነት የሚያሳይ መሆኑን የተገለጸው የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድ ስምምነቱ ኢትዮጵያ ያላትን ጥንታዊና ደማቅ የባህል ስፖርት ሴቶች ከአህጉራዊ እንቅስቃሴ ጋር ለማስተሳሰር የሚረዳ ነው ሲሉ ገልጸዋል። ስፖርታዊ መረጃዎችን ነው እያደመጣችሁ የምትገኙት ውድ አድማጮቻችን። ከሀገር ውስጥ ወደ እናንተ ያደረሰንላችሁ መረጃዎች የተከታተላችኋቸውን ይመስላሉ። ከውጭ ደግሞ ምን መረጃዎች አሉ የሚለውን ወደ እናንተ ስናደርስ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱህል ቡካዮ ሳካና ዴክላን ራይስን እንግዲህ ለጥንቃቄ ሲባል አይጫወቱም ሲሉ ገልጸዋል። ጀርመናዊ አሰልጣኝ እንግዲህ በዛሬው ዕለት ከጃፓን ጋር ለሚያደርጉት የወዳጅነት ጨዋታ እንግዲህ በነበራቸው ይህን ጨዋታ በማስመልከት በሰጡት ጋዜጣዊ መግለጫ ላይ ሳካና ራይስ መጫወት ፈልገው ነበር፣ ነገር ግን ለጨዋታ የሚያበቃ ሙሉ ጤንነት ላይ ባለመሆናቸው እነርሱን መጠቀም አስፈላጊ ነው ብለን አናምንም ሲሉ ገልጸዋል። ወደ ሌላኛው መረጃ ስናልፍ ቶተንሃም ሆትስፐርስ ሮበርቶ ዲዘርቢን ለመሾም ድርድር መጀመሩ ተሰምቷል። ከጊዜ አሰልጣኙ ኢጎር ቱዶር ጋር የተለያየው ቶተንሃም ሆትስፐርስ ሮቤርቶ ዲዘርቢን ለመሾም
እንግዲህ ድርድር መጀመሩን የተገለጸው ቴሌግራፍ ባወጣው መረጃ የሰሜን ለንደኑ ክለብ ለጣሊያናዊው አሰልጣኝ የ5 ዓመት ውል ለመስጠት ዝግጁ ሆኗል። በሊጉ ከወራጅ ቀጠናው በአንድ ነጥብ ብቻ የሚርቀው ቶተንሃም የአሰልጣኙን ቅጥር በቀጣዩ ሰዓታት እንግዲህ ለማጠናቀቅ እየሰራ መሆኑ ተገልጿል። ትርታ ቁርስ ነው። ከትርታ 97.6 ኤፍኤም በመከታተል ላይ የምትገኙት ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። መረጃዎቻችን ይቀጥላሉ። በጋና ርዕሰ መዲና በሆነችው አክራ ኃይለኛ ዝናብ ባስከተለው ጎርፍ መጥለቅለቋ ተሰምቷል። እንግዲህ በትላንትናው ዕለት በወጣ መረጃ የጣለው ከባድ ዝናብ የፍሳሽ ማስወገጃዎችን በማጥለቅለቁ በአክራና በዙሪያዋ የሚገኙ አንዳንድ የመንገድ ክፍሎች በጎርፍ መዋጣቸው ነው ዘገባዎች ያመላከቱት። ጎርፉ በመንገዶች መጨናነቅ የፈጠረ ሲሆን ለሰዎች እንቅስቃሴም እንቅፋት መሆኑ ነው የተገለጸው። ይህም እንግዲህ የጋና የባህር ኃይል አባላትና የአካባቢው በጎ ፈቃደኞች ቢያንስ 14 ህጻናትን በፍጥነት የታደጉ ሲሆን ነዋሪዎችን ደህንነቱ በተጠበቀ ቦታ የማዘዋወር ስራ መሰራቱ ተነግሯል። እንዲሁም ደግሞ ሌላኛው ከውጭ ያገኘነው መረጃ የሴኔጋል የእግር ኳስ ቡድን ላይ በደረሰ የትራፊክ አደጋ የአንድ ሰው ህይወት ሲያልፍ ሌሎች በርካቶች መቁሰላቸው ነው የተሰማው። የባኬል ኤኤስሲ ጋዲያጋ ቡድን መጋቢት 20 ቀን ከጨዋታ ሲመለስ እንግዲህ በተሳፈረበት ተሽከርካሪ ብሔራዊ አውራ ጎዳና አንድ ላይ ቆሞ ከነበረ የተበላሸ የጭነት መኪና ጋር በመጋጨቱ ነው አደጋው የደረሰው። እንግዲህ ግብ ጠባቂው ፋሉ ዲዬ በደረሰበት ጉዳት ህይወቱ ማለፉ ተሰምቷል። ድንገተኛ ክፍል ውስጥ የገቡትን 10 ሰዎች ጨምሮ 20 የሚጠጉ ሰዎች ጉዳት እንደደረሰባቸው ነው የወጡ ሪፖርቶች የሚያመላክቱት። ከልኡካን ቡድኑ መካከል አንዳንዶቹ ከባድ የአጥንት ስብራትና የራስ መጎዳት ቢደርስባቸውም አብዛኞቹ በተረጋጋ ሁኔታ ላይ እንደሚገኙ ነው የተገለጸው። ወደ ሌሎች መረጃዎች ስናልፍ ደግሞ የምናገኘው ሳይኮሎጂ ቱዴይ ከደቂቃዎች በፊት በዚህ ሰዓት ይዞት የወጣውን መረጃ ወደ እናንተ እናደርሳለን። የደስታ ዋጋ ወይም ዘ ፕራይስ ኦፍ ሃፒነስ በሚል ርዕስ ያቀረበው ጽሁፍ በተለይ ስኬታማ ለውና ከፍተኛ ግብ ላላቸው ሰዎች ለሚተጉ ሰዎች ጠቃሚ የሆኑ ነጥቦችን እናጋራችሁ ይላል መረጃው። ጽሁፉ እንደሚያስረዳው ደስታ በራሱ የሚመጣ ሳይሆን ዋጋ የሚከፈልበት ነው። ይህም ዋጋ ገንዘብ ሳይሆን በህይወታችን ውስጥ የምናደርጋቸው ምርጫዎች፣ የምናጠፋው ጊዜ፣ የምንተዋቸው አንዳንድ ልማዶች ናቸው ይላል። ብዙ ጊዜ ከፍተኛ ውጤት የሚያስመዘግቡ ሰዎች ይላል ሌላኛው ደግሞ ነጥብ የስኬትና የደስታ ግንኙነት ቀጣዩን ትልቅ ግብ ስመታ ደስተኛ ሆናለሁ ብለው ያስባሉ። ሳይኮሎጂ ቱዴይ ግን ዛሬ ባጋራው ጽሁፍ ላይ ደስታ ከስኬት በኋላ የሚመጣ ሳይሆን ስኬትን የሚያመጣው ራሱ ደስታና የአእምሮ ሰላም መሆኑን ያስረዳል። ሌላኛው ደግሞ ያስቀመጠው ነጥብ ፍጹምነት እንደ እንቅፋት ነው ይላል። ሁሉንም ነገር ፍጹም ለማድረግ መሞከር ለደስታ ትልቁ እንቅፋት ነው ይላል። ስኬታማ ሰዎች ለራሳቸው የሚሰጡት እጅግ ከፍተኛ ግምትና ጫና ለጭንቀት ይዳርጋቸዋል ይላል። የደስታ ዋጋው እዚህ ላይ ፍጹም አይደለሁም ብሎ መቀበልና በሂደቱ ደግሞ መደሰት፣ ከስተቶች መማር ነው ይላል። ሌላው ማህበራዊ ግንኙነትን ያነሳል። ብዙ ጊዜ ሰዎች ወደ ስኬት ሲወጡ ብቸኝነት ይሰማቸዋል ይላል። እውነተኛ ደስታ የሚገኘው ግን ከሰዎች ጋር ባለን ጥልቅ ግንኙነት ነው። ስለዚህ ማህበራዊ ግንኙነታችንን ማሻሻል አለብን ሲል ይጠቅሳል። ለደስታ የምንከፍለው ትልቁ ዋጋ ለራሳችን የምንሰጠው ትኩረት ነው የሚለው ጽሁፉ። በስራ ተወጥረን ጤናችንንና ስሜታችንን ችላ ካልን ያገኘነው ስኬትም ትርጉም አልባ ይሆናልና ደግሞ ራስን መንከባከብን መዘንጋት የለብንም ሲል ሳይኮሎጂ ቱዴይ በመረጃው ያጋራል። ሌላ አንድ መረጃ ብሉምበርግ ይዞት የወጣውን ላጋራና የዛሬውን ትርታ ቁርስ ካለን ሰዓት አንጻር እዚህ ጋር እናገባድዳለን። የአውስትራሊያ መንግስት ሸማቾች በካርድ ክፍያ ወቅት የሚጠየቁትን ተጨማሪ አገልግሎት ክፍያ ሙሉ በሙሉ ለማገድ ማቀዱን አስታውቋል። ይህ እርምጃ እንግዲህ በባንኮችና በክፍያ ስርዓት አቅራቢዎች ላይ ከፍተኛ የገቢ መቀነስ ያስከትላል ተብሎ ተሰግቷል። እንግዲህ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ መንግስት ይህንን ውሳኔ ያሳለፈው በተለይ ከኑሮ ሁኔታ አንጻር በዜጎች ላይ እየደረሰ ያለውን ጫና ለመቀነስ መሆኑን ተናግረዋል። በአሁኑ ወቅት አውስትራሊያ እንግዲህ በካርድ ክፍያ ወቅት
ከግዢው ዋጋ በተጨማሪ ከ0.5 በመቶ እስከ 2% የሚደርስ ተጨማሪ ክፍያ እንዲከፍሉ ይገደዳሉ። እንግዲህ ይህን ለማስቀረት መንግስት ስራ ማስጀመሩን ጠቅላይ ሚኒስትሩ መግለጻቸውን ነው ብሉምበርግ ከደቂቃዎች በፊት ይዞት የወጣው መረጃ የሚያመላክተው። ጥሩ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። የተወደዳችሁ አድማጮች ከተለያዩ አካባቢዎች እየደወላችሁ ሀሳባችሁንም ስላጋራችሁን እጅግ አድርገን እናመሰግናለን። እንግዲህ የዛሬው የዕለተ ማክሰኞ የመጋቢት 22 ቀን 2018 ዓ.ም የትርታ ቁርስ መሰናዶ የተለያዩ ፕሮግራሞችን ወደ እናንተ ሲያደርስ ቆይቷል። እንዲሁም ደግሞ በየመሃሉ ከሀገር ውስጥና ከዓለም የተሰሙ መረጃዎችን ለእናንተ አጋርቷል። በየሰዓቱም ደግሞ የሀገር ውስጥና የባህር ማዶ ዘገባዎችንም ለእናንተ ሲያስደምጥ ነበረ። እናንተም ደግሞ አብራችሁን ሆናችሁ ሀሳብ አስተያየታችሁን ስትሰጡን ስለነበር እጅግ አድርገን እናመሰግናለን። በብርቱካን መሰናዶዋችን የማስተር ሼፍ ዛቤር ብራሜቤ የህይወት ጉዞና ተሞክሮ አደረስን። በአየር ትንበያና መዳረሻ ጥቆማ ደግሞ ከተሞች በዛሬው ዕለት የሚኖራቸውን የአየር ሁኔታ እንዲሁም በግሪክ ሰሜናዊ ክፍል የሚገኘውን የአቶስ ገዳምን አስጎበኘናችሁ። ቴካፕም እንዲሁ የዛሬ ማክሰኞ ትርታ ቁርስ መሰናዶዋችን አካል ነበር። ሲሲቲቪ ካሜራን በተመለከተ ወደ እናንተ አደረስን። ብርቱካን ዋልተ ንጉስና ንጉሱ በሪሁን በቀጥታ ያስተናገድናችሁ። ዩኤል አሰፋ ደግሞ እንዲሁ የተመራረጡ ጦም ዜማዎችን እየጋበዘን ቴክኒኩን በጥራት እየተቆጣጠረ አብረን ቆይታ አደረግን። ቀሪ የትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት አምረው ደምቀው መሰማታቸውን ይቀጥላሉ። እኛ ግን በዚሁ ተሰናበትን። ብሩህ ቀን ይሁንላችሁ።